ግሪን ኤሪያ ከሰው ይበልጣል ወይ ነው ጥያቄው። ግሪን ኤሪያ ስታለማ ሰውን ገለክ አይደለም። ለኛ እግዚአብሔር ስንት መስዋዕት ከፍሏል። እነሱ ግን እግዚአብሔር ስንት መስዋዕት የከፈለበትን የኛን ስጋና ደም አውጥቶ በሰባት ቀን ውስጥ ማስወገድ ማለት ይከብዳል። አረ ለአማራ ድረሱ ልጆች፣ አረ አማራን አድኑ፣ እኛንም አድኑን። አማራ ልጅ አርደው ንብረታችንን ዘርፈው አሁን ዛሬ ታረቁ ግቡ ብትሉን ምን ይዘን ነው የምንገባው? ምን ጉልበት አለንና ነው? እና የኔ እናት እንደዛ አርገው አማራን እንደ እንጨት ሽመልስ አብዲሳ ይባላል። ምንም የአማራ ልጅ ያሁላ ታርዶ ያሁላ ንብረት ጠፍቶ ዶሮ አልተፈናቀለችብኝም ማለት። ጠቅላይ ሚኒስትሩ የምጠይቀው ግን 27 ዓመት ሙሉ የተዘጋ በር ይገማል ያለ ሰው አሁን በሱ ጊዜ ያለውን አገዛዝ ምን ይለዋል ነው የምለው። ያልተረዱት ነገር ፋኖን ማጥፋትም ሆነ መጨፍጨፍ አይቻልም። የአማራን ሕዝብ እናጥፋ ካልተባለ በስተቀር ፋኖ ማለት ባህሪው ያ ነው። ሚኒስትር አብይ ሞተዋል። he's a dead man walking። እየተንቀሳቀሱ ነው፣ እያወሩ ነው፣ እየበሉ ነው፣ እየጠጡ ነው፣ እየተኙ ነው፣ ግን ሞተዋል። የኛ የአማራ መብት ተገፏል። መብት የለንም። ይሄ መንግስት ተገባ ጀምሮ ማለት ነው። እኛ ተወለድን እዛ ነው አናቅም። ይሄን ነገር አናቅም በፍጹም። አማራ ቤት እንዲያለም ራሱን ያላቅ በወንድ ልጅ አምላክ ሲላቸው ማለት ነው። ባፉ እንዴት ተደፋ ባፋሙዝ ነው ወጉት። ዘጠነኛዋ ገብቶ ሆዷን ሽልቅቅ አርጓ ወጣና ልጁን ሰጣት በጁ እንደ ኩንታል በአራት እንትን አርገን እንዲህና ቀብረናቸው መጣን። ዘመዶቻችን የትም ስርፋ የምንሄድበት የለም፣ የምንቆምበት መሬት የለም። ይሄ ሁሉ አማራ ህዝብ እንዴት የለም እንዴ? መንግስቱ ለነሱ ነው የሚረዳው። እኛ መንግስት የለንም እንዴ? አብይ አህመድ እጁ እንዳለበት ነው ትክክለኛ። የግልባጭ ልጅ ስለሆነ አሁን እየመራን ያለው ለዛውም የሆነክ የአራጁ 50 ዓመት ሙሉ ደም የማይጠግበው ኦነግ የሱ ልጅ ስለሆነ የህዋት ልጅ ስለሆነ ሁለቱ ተዳቅለው የወለዱት አህያና ፈረስ ሲዳቀሉ በቅሎ አይደል? ይሄ መካን የእውነት የፍትህ የሰብአዊነት መካን የሆነውን ብልጽግናን ወልዶብን ነው የሄዱት። እነዚህ በድንገት መጥቶ የህዳሴ ግድብ ተዘርፏል ብለህ መግለጫ አውጣ እንዴት ትላለህ? አይልም። እሺ አይልም። ኢንጂነር ስመኘው እምቢ አለ። ይሄንን ጭቅጭቅ ተከትሎ ነው ስመኘው የተገደለው ማለት ነው። ይሄ ምንም ጥርጥር የለም። ከሁሉም በላይ ግን ይሄን ነገር እኛ ነን ያደረግነው ማለት ሰውየው እንዲመታ ሰሜን እዝ እኛ ነን በሴራ ያደረግነው። ያ ጦርነት ባይፈጠር የትግራይ ኮማንደሮችን እስከ 10 አለቃ ድረስ የነሱ ነው። የኛን ሰዎች ማስገባት አንችልም። ስለዚህ ከዛ ለማውጣት እና የራሳችንን መዋቅር እዛ ውስጥ ለመስራት ጦርነቱ አስፈላጊ ነበረ እና እኛ ነን ያደረግነው ብሎ በራሱ አንደበት እኔ ባለውበት 2500 ሰዎች ፊት ለፊት ይሄን ተናገረ። አዳማ ላይ ይሄ ሰራዊት ሌላውን ለመጠበቅ እዛ ሄዶ ለምን ይተኛል? በዚህ ልክ እስኪመታ በተኛበት ነው የተመታው ሲባል ሌላውን ለመጠበቅ እዛ ሄደ ራሱንም ሳይጠብቅ ሲቀር ምን ማለት ነው? ይሄ ናሬሽ ያልተረዱት ነገር ፋኖን ማጥፋትም ሆነ መጨፍጨፍ አይቻልም። የአማራን ሕዝብ እናጥፋ ካልተባለ በስተቀር ፋኖ ማለት ባህሪው ያ ነው። ትምክህተኛ፣ ነፍጠኛ ያልተባለ ያልተሰጠው ስም የለም ከሰማይ በታች። አሁን ያ ቀርቶ ጽንፈኛ የሚል ቃል ሰማለሁ። ሳይም እንደው እነማን ናቸው እነዚህ ጽንፈኛ? ግብዳ ሰው ወይም ትልቅ ፈልጋሉ ሳይ ጋዜጠኞችና እነዚህ እንዳንድ ሀሳባቸውን የሚገልጹ ናቸው። ፋኖ ማለት ምን ማለት ነው የሚለውን ማብራራት የግድ ይላል። ፋኖ ማለት ፋንነ ከሚለው ግስ የመጣ አሻፈረኝ፣ በቃኝ፣ አይሆንልኝም፣ አልገዛም፣ ጫና በዛብኝ ነው። ሌላ ምንም ትርጉም አሰጠው። ይሄ ነው ትርጉሙ። የፋኖ ባህሪው ማርኮ አይገልም፣ እጅ ሰጥቶም አይገልም፣ ከራሱ እየጎረሰ ይቀልባል። ይሄ ፋኖ ባህሪው ነው። ይሄ ፋኖ ባህሪው። የተከበርከው ትራምፕ ሆይ በቬንዙዌላ ላይ የሰራውን የ24 ሰዓት ኦፕሬሽን ኢትዮጵያ ውስጥም በመድገም ከአምባገነኑ መንግስታችን ነፃ እንድታወጣን ስንል እኛ ኢትዮጵያውያን ወጣቶች ጥሪ እናቀርብላለን። ይህን ቪዲዮ ኮፒ ሊንክ፣ ሸር፣ ሪፖስት በማድረግ ለትራምፕ እንዲደርሰው አድርጉልኝ። እንደሚታወቀው ከሰሞኑ አሜሪካ በቬንዙዌላ የ24 ሰዓት ኦፕሬሽን በመስራት
ኒኮላስ ማዱሮ የተባሉትን የአደንዛዥ ዕፅ አዘዋዋሪ ፕሬዝዳንት በቁጥጥር ስር አውላለች። እኔ አሁን ስለዚህ ዓለም አቀፍ ፖለቲካ ላወራ አይደለም የመጣው። የኛ የራሷ አሩባት የሰው ታማስላለች የሚለውን ተረት ጠንቅቄ ስለማውቀው ስለዚህኛው ፖለቲካ ማውራት አልፈልግም። አሜሪካ ትክክል ናት አይደለችም ብዬም ልፈርጅ አልመጣው። ምክንያቱም እኛም ቀውስ ላይ ነው ያለን። ስለዚህ ይህን ቀውስ እና የህዝቦችን እልቂት ለመታደግ አሜሪካ ጣልቃ መግባት አለበት። ልክ በሌሎች ሀገር እንደሚያደርገው ትራምፕ እኛም ሀገር ኦፕሬሽን ሰርቶ የብልግናውን መንግስት ሊያስወርድልን ይገባል። በእርግጥ የአማራ ወጣቶች የብልግናውን መንግስት ለማስወረድ አቅም አያንሳቸው። ነገር ግን የሰውን እልቂት እና የንጹሃንን ጭፍጨፋ ለማስቀረት የሰውንም ህይወት ለመታደግ አጭር ኦፕሬሽን በመስራት ሊታደጉን ይገባል። ጥሪ ያቀረብንላቸው የትኛውም ሀገር አሁን ኢትዮጵያ ከእልቂት ከስቃይና ከመከራ ከችግር ሊታደጋት ይገባል። በድንገት መጥቶ የህዳሴ ግድብ ተዘርፏል ብለህ መግለጫ አውጣ እንዴት ትላለህ? አይልም። እሺ አይልም። ኢንጂነር ስመኘው እምቢ አለ። ይሄንን ጭቅጭቅ ተከትሎ ነው ስመኘው የተገደለው ማለት ነው። ይሄ ምንም ጥርጥር የለም። 2 ሳምንት ምናምን አስቀድሞ እዛው ህዳሴ ግድብ ሳይት ላይ ተጣሉ። ለፕሮፓጋንዳ የሚሆን ነገር ለኛ ተሰጠ። ኢንጂነር ስመኘው ራሳቸውን ነው የገደሉት የሚለው መሰረት እንዲይዝ ኢንጂነር ስመኘው እንዴት ሞቱ፣ እንዴት ራሳቸውን ገደሉ የሚለውን ከኮራፕሽን ጋር እንዲያያዝ እናም ጽጽት ውስጥ እንደገቡ ለዛ ነው የተባለው። ህዝቡን ለምን አልነቃም? ምክንያቱም ሳፋሪኮም ፈጣንና ዘመናዊ መስሎ ስለቀረበ፣ ሰዎች ስለ 5G እና 6G ባዮሎጂካል አደጋ እውቀት ስለሌላቸው፣ የቴሌ ዋጋ ጭማሪ ህዝቡን በንዴት ስለጋረደው፣ እውነቱን የሚናገሩትን ጸረ እድገት ብለው ስለሚሳለቁባቸው፣ በኑሮ ውድነት የደከመውን ህዝብ አማራጭ ፍለጋ ወደ ወጥመዱ በመግባቱ፣ የሰው ልጅ የፈጣሪን ቃል 80 ያህዱ መጽሐፍ መመሪያ ስለዘነጋ፣ ቀጣይ እድገትና አፈጻጸም ቴሌን ሙሉ በሙሉ አዳክሞ ለሳፋሪኮም ወይም ለአጋሮቹ መሸጥ፣ 5G የግዴታ በማድረግ 4G ስልኮቻችን እንዳይሰሩ ማድረግ፣ የ6G ሞገድን በመጠቀም የሰው ልጅ አእምሮን በቀጥታ ከክላውድ ጋር ማገናኘት፣ ሐሰተኛውን ቴድሮስ በ5G ፕሮግራም አማካኝነት ለሁሉም ባንዴ እንዲታይ